ለኮንዶሚኒየም ቤት ተመዝግባችሁ የቤት እድል በመጠባበቅ ላይ ከሆናችሁ በቅርቡ እጣ ሊወጣ ስለሆነ ብቁ ወይም ንቁ መሆናችሁን እንዲሁም በእጣ ውስጥ በእርግጠኝነት ለመካተት ምን ያህል መቆጠብ እንደሚጠበቅባችሁ በዚህ ቪዲዮ መረጃውን አካፍላችኋለሁ። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ መረጃ እንደሚያሳየው በአሁኑ ወቅት በ20/80 እና 40/60 የቤት ልማት መርሃ ግብር የተመዘገቡ ወደ 643,000 የሚጠጉ ዜጎች እጣና ቤት እየተጠባበቁ ነው። ከነዚህም ውስጥ ወደ 200,000 የሚጠጉ ተመዝጋቢዎች በአግባቡ ቁጠባቸውን ሳያቋርጡ እየቆጠቡ ይገኛሉ። የቢሮው ኃላፊ ስለ ቁጠባና በእጣ ውስጥ ስለመካተት እንዲሁም ብቁና ንቁ ስለሚባሉት የስታተስ ልዩነት ማብራሪያ ሰጥተዋል። እንደ ምሳሌም በባንክ ቡካቸው ውስጥ 50 ብርም የቆጠቡ 100 ብር ንቁ ይባላሉ። ከመርሃ ግብሩ መጀመሪያ ጀምሮ የተመዘገቡ ማለትም የቆጠቡትን ብር አውጥተው የባንክ ውል ካቋረጡት ውጭ በአጠቃላይ ወደ 643,000 የሚሆኑ ዜጎች ንቁ ናቸው ማለት ነው። ብቁ የሚባሉት ደግሞ በየወሩም ሆነ በአንዴ መቆጠብ ያለበትን የገንዘብ መጠን እየቆጠቡ ያሉትን እንደሆነ ተናግረዋል። አሁን ላይ ብቁ የሆኑ ወደ 200,000 የሚጠጉ ተመዝጋቢዎች እንዳሉም አሳውቀዋል። እጣ ልናወጣ ነው ስንል እስከዚህ ወር ድረስ ለምሳሌ እስከ ህዳር 2018 ዓ.ም ድረስ ወይም እስከ ታህሳስ 2018 ዓ.ም ድረስ ወይም ደግሞ አሁን እስካለንበት ወር ሰኔ ወር 2018 ዓ.ም ድረስ ሳያቋርጥ ወይም በአንዴም ሊሆን ይችላል በአግባቡ የቆጠበ እጣ ውስጥ ይካተታል ሊባል እንደሚችል ገልጸዋል። ይህንን የብር መጠን ምን ያህል እንደሆነ አሁን የማሳያችሁ ይሆናል። በመጀመሪያ አክቲቭ መሆን አለመሆናችንን ቼክ ለማድረግ ኢንተርኔት ብራውዘራችን ላይ በመግባት ahdab.et/saving ሚል ጽፈን ሰርች በማድረግ በሚመጣላችሁ የጋራ መኖሪያ ቤት ተመዝጋቢዎች የምዝገባ መረጃ መከታተያ ድረ ገጽ ላይ የሂሳብ ቁጥሮን ያስገቡ የሚለው ቦታ ላይ ለ20/80 ወይም ለ40/60 ስትመዘገቡ የተሰጣችሁን የባንክ አካውንት ቁጥር በማስገባት ስታተሳችሁን ራሳችሁ በሰከንዶች ውስጥ ቼክ ማድረግ ትችላላችሁ። በመቀጠል እዚህ ጋር እንደሚታየው የቤት ፕሮግራም 20/80 ነባር ወይም የ97፣ 20/80 አዲስ የ2005 እና 40/60 አዲስ የ2005 አለ። የመኝታ ክፍል ብዛትም ባለ 1፣ ባለ 2፣ ባለ 3 አለ። ለእያንዳንዱ አይነት ቤት በየወሩ መቆጠብ የሚጠበቅበት የብር መጠን እዚህ ጋር ተዘርዝሯል። ለምሳሌ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ እጣ በዚህ ቀን ይወጣል። እናም እስከ ህዳር ወር 2018 ዓ.ም ድረስ መቆጠብ ያለበትን የብር መጠን የቆጠበ በእጣ ውስጥ እንደሚካተት ቢገልጽ ፕሮግራሙ ከተጀመረበት 2005 ዓ.ም ጀምሮ እስከ ህዳር ወር 2018 ዓ.ም 150 ወራት ይሆናል። ለምሳሌ ለ20/80 ነባር ባለ አንድ መኝታ መቆጠብ ያለበት የብር መጠን 150 ሲባዛ 274 በድምሩ 41,100 ይሆናል ማለት ነው። በተመሳሳይ ለ20/80 ነባር ባለ ሁለት መኝታ ቤት ደግሞ 84,150 ይመጣል። ለሁሉም በተመሳሳይ ካልኩሌት ስላደረኩት እሱን እኔ ቢሮው እስከ ታህሳስ ወር 2018 ዓ.ም ካለ ደግሞ የብሩ መጠን እዚህ ኮለመን ላይ እንዳለው ይሆናል። እንደ እኔ ግን በእጣ ውስጥ በእርግጠኝነት ለመካተት ከቻላችሁ እስከ ሰኔ ወር 2018 ዓ.ም ድረስ የሚጠበቅባችሁን ማለትም በዚህ ኤክሴል ላይ የመጨረሻው ኮለመን ላይ ይሄኛውን ማለት ነው። ለምሳሌ ለ20/80 ነባር ባለ አንድ መኝታ ቤት ብር 43,018፣ ለ20/80 ነባር ባለ ሁለት መኝታ ቤት ብር 88,077፣ ለ20/80 ነባር ባለ 3 መኝታ ቤት ብር 107,545፣ ለ20/80 አዲስ ባለ 1 መኝታ ቤት ብር 30,772፣ ለ20/80 አዲስ ባለ 2 መኝታ ቤት ብር 62,957፣ ለ20/80 አዲስ ባለ 3 መኝታ ቤት ብር 76,773፣ ለ40/60 አዲስ ባለ 1 መኝታ ቤት ብር 162,181፣ ለ40/60 አዲስ ባለ 2 መኝታ ቤት ብር 247,275፣
ለ40/60 አዲስ ባለ 3 መኝታ ቤት ብር 385121 ሚኒመም የብር መጠን አሟልታችሁ መጠባበቁ የተሻለ ነው። ይሄ 385121 እንደ አጋጣሚ ከ13 ዓመት በፊት በ2005 ዓ.ም ላይ ለዚሁ የቤት ፕሮግራም ኤግዛክትሊ ማለት ይቻላል የቤቱ ሙሉ ክፍያ የብር መጠን ነበር። በዚህ ኤክሴል ላይ የተገለጸው የብር መጠን ተመዝጋቢዎች የቤቱን 40% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወርሃዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ የሚኖር ይሆናል። እጣው እንደወጣም የአሸናፊዎቹን ሙሉ ዝርዝር በቪዲዮም በፒዲኤፍም ስለምለቅላችሁ ስክሪኑ ላይ የምትመለከቱትን የቴሌግራም ግሩፕ ጆይን በማድረግ ተጠባበቁ። መልካም እድል ለሁላችን። መረጃውን ጠቃሚ ሆኖ ካገኛችሁት አንደኛ ይህንን ቪዲዮ ላይክ ማድረግ፣ ሁለተኛ ኮሜንት ላይ የተሰማችሁ ማንኛውም ሀሳብ መግለጽ፣ እንዲሁም ሶስተኛ የዚህ ዩቲዩብ ቻናል ቤተሰብ ካልነበራችሁ ሰብስክራይብ ማድረግ አደራ እንዳይረሳ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።